ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥ ዋና ዋና መረጃዎችን በማስታወቅ እንጀምራለን። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀለ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ አስታወቁም። የፌዴራል መንግስቱ በ8 እዝ እንደከበባቸውና ጉዳዩን በወታደራዊ ለመፍታት መወሰናቸውን ከፍተኛው የህወሓት ሊቀመንበር አስታወቁም። ዝርዝር መረጃውን በሚቀጥሉ ደቂቃዎች ሰሙታላችሁ። በዛሬው ዕለት ቅዳሜ ሐምሌ 5 ቀን 2018 ዓ.ም ከንጋቱ ጀምሮ በሽራሪና በአካባቢው የኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱም ተገለጸ። የፋኖ ታጣቂዎች ከህወሓትና ከሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩብን ነው ሲሉ የአማራው ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል በፌዴራል ፍርድ ቤት ሰበር ሰሚት ችሎት የ800 ሺህ ብር በዋስትና መለቀቁ ተገለጸ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት ሀገራዊ የምክክር ጉባኤው የጀመረው በተሳሳተ ጥያቄ ነው ሲሉ ከፍተኛው የመንግስት ባለስልጣን አስታወቁ። ዝርዝር መረጃውን እናስቀድማለን። በኢትዮጵያ ላለፉት 3 ዓመታት ሲካሄድ የቆየው ሀገራዊ ምክክር ሂደት አሁን ለሀገሪቱን ክፉኛ ወደሚያወዛግቡ ፖለቲካዊ ጥያቄዎች መግባቱን ተከትሎ ታዋቂው የኢኮኖሚና የፖለቲካ ተንታኝ አቶ ክቡር ገና የሂደቱ መነሻ ሀሳብን አጥንተው ተችተዋል። አቶ ክቡር ገና ዛሬ ባወጡት ጽሑፍ ጉባኤው መጀመር የነበረበት የኢትዮጵያን ባንዲራ መገንባት የሚፈልጉትን የወደፊት እጣ ፈንታ ምንድነው በሚል ጥያቄ ሆኖ ሳለ ሂደቱ ግን ኢትዮጵያውያንን የሚከፋፍላቸው ምንድነው በሚል የተሳሳተ መነሻ ጥያቄ መጀመሩን አስምረውበታል። የምክክር ኮሚሽኑ በአሁኑ ወቅት የወደፊቱን የህገ መንግስት ቅርጽ፣ ፓርላማዊ ወይስ ፕሬዝዳንታዊ ስርዓት፣ የአዲስ አበባ አስተዳደር ባለቤትነት፣ የፌዴራሊዝም፣ የማንነት፣ ታሪክና የስልጣን ጉዳዮችን ወደ ጠረጴዛ አምጥቷል። እነዚህ ጥያቄዎች እጅግ አስፈላጊ ቢሆኑም የኢትዮጵያውያን በከፍተኛ ደረጃ የማይግባቡባቸው ጉዳዮች መሆናቸውን አቶ ክቡር ገና ተናገሩ። የፖለቲካ ፍልስፍና እንደሚያሳየው ሀገራዊ ህገ መንግስት ወይም በሰንደቅ ዓላማ ብቻ በአንድነት ሊቆም አይችሉም። ይልቁንም ህዝቡ ልዩነቶቻቸውን እንደተጠበቁ ሆነው የጋራ መጻኢ ጊዜን ለመምረጥ ሲወስኑ ብቻ ነው ሀገራት ሊቀጥሉ የሚችሉት። ይህ ምርጫ ደግሞ ከህገ መንግስታዊ ቅርጽ ባለፈ ሊመጣ የሚገባው እንጂ በኋላ የሚመጣ አለመሆኑን ተንታኞቹ ይገምታሉ። የምክክር ሂደቱ ዋነኛ ሀገራዊ ቅራኔዎችን በመለየትና ተወካዮችን በማሰባሰብ መግባባት ላይ መድረስ ይቻላል የሚል ፍልስፍና የተከተለ ይመስላል ሲሉም ስጋታቸውን ገለጹ። ነገር ግን ታሪክ እንደሚያሳየው ሰዎች ከጥልቅ ቅራኔያቸው በመነሳት አንድነትን ሲያገኙ አይታይም። ይልቁንም የራሳቸውን አቋም በበለጠ ሁኔታ መከላከል ነው የሚማሩት። በታሪክ አተረጓጎም ክርክር የሚጀምረው ውይይት በተሻለ የተብራራ የታሪክ ልዩነትን በማስገኘት ያበቃል። ተሳታፊዎቹ ይበልጥ ተማምነው ሳይሆን እርስ በርስ በተሻለ ሁኔታ ተርተው ብቻ ሊመጡ ይችላሉ። መደማመጥ ማለት ሀገርን መገንባት ማለት አይደለም። የምክክር ሂደቱ የመጀመሪያ ምዕራፍ የህዝብን ብሶት ከመሰብሰብ ይልቅ የህዝብ ምኞት ማሰባሰብ ነበረበት። እያንዳንዱ ኢትዮጵያ እንደ አንድ ሀገር ለምን መቀጠል እንዳለባት ለየብቻ ሊገነባ የማይቻል ነገር ግን በጋራ ሊገነባ የሚችል የወደፊት ጊዜ ምን እንደሆነ እንዲሁም ለዚህ ጋር ዕጣ ፈንታ ለመጠየቅ ሳይሆን መስዋዕት ዝግጁ የሆነው ምን እንደሆነ ጠይቅ ኖሮ አቅጣጫው በተቀየረ ነበር። እነዚህ ጥያቄዎች ቢነሱ ኖሮ ውይይቱ ከባለቤትነት ይልቅ ወደ ዓላማ፣ ከመብት ይልቅ ወደ ኃላፊነት እንዲሁም ከትናንት ይልቅ ወደ ነገ በተሸጋገረ ነበር። የሂደቱን ታማኝነት አደጋ ላይ የሚጥለው ሌላው ትልቅ ፈተና መሳተፍ የነበረባቸው ወሳኝ አካላት በጉባኤ ውስጥ አለመኖራቸው ነው። ታዋቂ ተቃዋሚ የፖለቲካ መሪዎች በእስር ላይ ይገኛሉ። አንዳንዶቹ በስደት ላይ ናቸው። ሌሎቹ ደግሞ በትጥቅ ትግል ውስጥ ተሳትፈዋል። ለኢትዮጵያ የተለየ ራዕይ ያላቸው በርካታ ተጽዕኖ ፈጣሪ ምሁራንና የፖለቲካ ተዋናዮች ሂደቱን እንደ ራሳቸው አድርገው አይመለከቱትም።
በሰላም ብዙ ጊዜ የሚደራደረው አስቀድመው በሚግባቡ ሰዎች መካከል ሳይሆን በመካከላቸው ጥልቅ ያለመተማመን ባለባቸው አካላት መካከል በመሆኑ ወሳኝ ድምጽ ያላቸው አካላት ሁሉ በውጪ ከመቅረት ይልቅ በአዳራሹ ውስጥ መገኘታቸው እጅግ አስፈላጊ መሆኑን በጽሁፋቸው ያትታሉ። ታሪክ የሚታወሰው ስንት አጀንዳዎች እንደተሰበሰቡ ወይም ስንት ሪፖርቶች እንደወጡ አይደለም። አቶ ክቡር ገና በመደምደሚያቸው እንዳሰፈሩት ታሪክ የሚሰነዝረው ምክክሩ የኢትዮጵያ የጋራ ብሔራዊ ማንነትን አጠናክሯል ወይስ በቀላል የኢትዮጵያ አለመግባባቶች በተሻለ ሁኔታ አደራጅቷል የሚል ብቻ ነው። ተሳታፊዎቹ ከጉባኤው ሲወጡ አሁን በጋራ ምን አይነት የወደፊት ጊዜ መገንባት እንችላለን ብለው ከጠየቁ ሀገርን የመገንባት እጅግ ወሳኝ ስራ ተጀምሯል በማለትም ሀሳባቸውን ይጠቀልላሉ። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የ800 ሺህ ብር ዋስትና ተፈቀደለት። ተጠርጣሪው በተጠረጠረበት ጉዳይ ከዚህ ቀድሞ በፌዴራል ከፍተኛ ፍርድ ቤትና በጠቅላይ ፍርድ ቤት ቀርቦ የነበረ ቢሆንም ሁለቱ ፍርድ ቤቶች የዋስትና መብት ከልክለውት በማረሚያ ቤት ቆይቷል። ይሁን እንጂ መንሱር ጀማል ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል በማለት አቤቱታን ወደ ሰበር ሰሚት ችሎት አቅርቦም ነበረ። አቤቱታውን የመረመረው ሰበር ሰሚ ችሎት ዛሬ ሐምሌ 5 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ800 ሺህ ብር ዋስትና ከስር እንዲለቀቅ ውሳኔ ማስተላልፏል። ከገንዘብ ዋስትና በተጨማሪም ተጠርጣሪው ከሀገር እንዳይወጣ ፍርድ ቤቱ እግርም ጥሎበታል። ምንም እንኳን ፍርድ ቤቱ የዋስትና መብቱ ቢፈቅድለትም የዋስትና ማረጋገጫ የማስያዣና ተያያዥ ህጋዊ ሂደቶች እስካሁን ባለመጠናቀቃቸው ምክንያት አቶ መንሱር እስከ ቀጣዩ ሳምንት መጀመሪያ ድረስ በማረሚያ ቤት በእስር ሊቆይ እንደሚችል የቤተሰብ ምንጮች ለዛሀበሻ ምንጮችም ጠቁመዋል። ሻዕቢያ ጦርነቱን ከኤርትራ ምድር ለማራቅ በሚል በነደፈው ስሌት የህወሓት ቡድን በተላላኪነት ቢቀጠርም የኢትዮጵያ መንግስት የተከተለውን አካሄድ ከነባራዊ የቀይ ባህር ቀጠና ፈጣን የኃይል ሚዛን ልውውጥ ጋር ተዳምሮ የሻዕቢያን ጉዳይ ፍጻሜ ቅርብ እንዲሆንም አድርጎታል። ህወሓት ምላጭ በሳበበት ቅጽበት አስመራ፣ ከረሃን፣ ምጽዋ፣ ደመሃሪና ሳዋ የጦርነት ቀጠና ይሆናሉ። ኢትዮጵያ አሰብን ጨምሮ ደቡባዊ ቀይ ባህር ሙሉ በሙሉ በመያዝ የጸጥታውን ዙር የምታደራጅም ይሆናል። የፋኖ ታጣቂዎች ከህወሓትና ከሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩብን ይገኛሉ ሲሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። ትናንት ህወሓት በአማራ ክልል በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል። ስምሪቱ ይቀጥላል፣ አደረጃጀትን ይፈጥራል፣ ሎጂስቲክ ይቀበላል። አማራ ክልልን ለማተራመስ ጥረት እያደረገ ነው። እኛም ብንሆን ውስጣዊ የአመራሩን አንድነት የሚፈትኑ ሁኔታዎች አሉ። ይህንን መታገል እንፈልጋለን ሲሉ የአማራው ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። የፌዴራል መንግስቱ በ8 እዝ እንደከበባቸውና ጉዳዩን በወታደራዊ ለመፍታት መወሰናቸውን የህወሓት ከፍተኛው አመራር አስታወቀም። የህወሓት ስራ አስፈጻሚና የጽህፈት ቤት ኃላፊ የሆኑት ሞንጆሪኖ ባለፉት 4 ዓመታት የትግራይን ህዝብ ጉዳዮች በሰላማዊ መንገድ ለመፍታት ጥረት ሲያደርጉ መቆየታቸውን ገልጸው በአሁኑ ወቅት ግን ጉዳዩን በወታደራዊ ለመፍታት መደምደሚያ ላይ መድረሳቸውንም ገለጹ። ኃላፊው አክለውም እንደገለጹት በሰላም አማራጭን ችግሮች ለመፍታት ያደረጉትን ጥረት ዓለም አቀፉ ማህበረሰብ ሲያሳውቁ የቆዩ ቢሆንም ተደማጭነት ግን አላገኙም። በተጨማሪም የፌዴራል መንግስት በበኩሉ በተለያዩ አቅጣጫዎች በ8 እዝ ሰራዊት እንደከበባቸው በመግለጽ ያለውን ወታደራዊ ውጥረትም አብራርተዋል። ዛሬ ቅዳሜ ሐምሌ 28 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ በሽራሪናና በአካባቢው በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተገለጸ። የወጡ መረጃዎች እንደሚያመላክቱት በአካባቢው የተቀሰቀሰው ይህ ግጭት በእግረኛና በሜካናይዝድ ክፍለ ጦሮች የታገዘ ከፍተኛ የጦርነት እንቅስቃሴ ሲሆን ሁለቱ ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ እያደረጉ እንደሚገኙም ተጠቁሟል። ይህ በሽራሪና አካባቢ የተከሰተው ከባድ ውጊያ ሰሞኑን ከሁለቱ ወገኖች በኩል ሲስተጋቡ ከነበሩ የቃላት ምልልሶች እንዲሁም የሚዲያ ውጥረቶች በኋላ የተከሰተ መሆኑም ተመልክቷል። ወቅታዊ ሁኔታን ተከትሎም የተከሰተው ይህ ግጭት ወደ ሌሎች ግንባሮችና አካባቢዎች ሊስፋፉ ይችላሉ በሚል በአካባቢው ነዋሪዎችና በሕዝብ ዘንድ ከፍተኛ ስጋት መፈጠሩ እየተገለጸ ይገኛል።